20ኛው ዓለም አቀፍ የሬንጀሮች ቀን በዛሬው ዕለት በመላው ዓለም ሬንጀሮች ተለዋዋጭ ለሆነችው ፕላኔት ጠባቂዎች በሚል መሪ ቃል እየተከበረ ይገኛል። ሬንጀሮች የተፈጥሮ ሀብትንና የዱር ሕይወትን በመጠበቅ ለፕላኔታችን ሕልውና የማይተካ አስተዋጽኦ እንዳላቸው ባለሙያዎች ይናገራሉ። ለዚህ ክቡር ተልዕኮ የሚያበረክቱት አስተዋጽኦ በዓለም አቀፍ ደረጃ እውቅና እያገኘ በመምጣቱ ይህ ዕለት ላለፉት ዓመታት በየዓመቱ በልዩ ክብር እየታሰበ ይውላል። የኢትዮጵያ ሬንጀሮችም የሀገራችንን የዱር ሕይወት በመጠበቅ ረገድ በጽናት እየሰሩ እንደሚገኙ የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ምክትል ዋና ዳይሬክተር ሰለሞን መኮንን ተናግረዋል። በሀገራችን ከ29 በላይ ብሔራዊ ፓርኮች አሉ። ከ106 ጥብቅ ቦታዎች አሉ። በእነዚህ ጥብቅ ቦታዎች ሬንጀሮች ሌት ተቀን ከፍተኛ የሆነ መስዋዕትነት እየከፈሉ ነው ያሉት። ባለፉት 10 ዓመታት ብቻ ከ25 በላይ ሬንጀሮች የህይወት መስዋዕትነት ከፍለዋል። ከ45 በላይ የሚሆኑት ደግሞ አካል ጉዳተኛ ሆነዋል። በዘንድሮም 20ኛው ዓለም አቀፍ የሬንጀሮች ቀን በሁሉም ጥበቃ ቦታዎች ተገቢ የሆነ ዝግጅት ተደርጎ ይከበራል። ክብረ በዓሉ ዓላማ መስዋዕትነት እየከፈሉ ያሉ ሬንጀሮችን ለማስታወስ ነው። በዛ ልክ ደግሞ ሌት ተቀን ጥረት እያደረጉ ያሉ ሬንጀሮቻችን እውቅና ለመስጠት የሚከበር ነው። የኢትዮጵያ ሬንጀሮች ዓለም አቀፉም ሆነ ሀገር አቀፉ ጎብኝ ለማየት የሚጓጓቸውን የተፈጥሮ ሀብቶች ክብር አስጠብቀው የዘለቁ ባለውለታዎች መሆናቸውን የገለጹት ደግሞ የባለስልጣኑ የዱር እንስሳት ኮንዘርቬሽን መሪ ስራ አስፈጻሚ ደስታ በዳሶ ናቸው። የኢትዮጵያ ሬንጀሮች የተፈጥሮ ሀብት ጥበቃ ላይ ያላቸውን ሚና ለማወቅ እያንዳንዱ የተሻለ ጥበቃ የተደረገለት ወይም ደግሞ ጥሩ ስነ ምህዳር አገልግሎት እየሰጠ ነው የሚባሉ ትላልቅ ፓርኮች ጥበቃ ጀርባ ያሉት እነዚህ ሬንጀሮች ናቸው። ምክንያቱም መሰረተ ልማት ባልተሟላባቸው አካባቢዎች የሚገኙ ጥበቃ ቦታዎች ናቸውና እነዚህ ቦታዎች ላይ ያሉ ሬንጀሮቻችን የሀገራችን ብርቅዬ የሆኑ እንስሳት ህልውናቸው እንዲቀጥል ስነ ምህዳሩ፣ ውሃው፣ ደኑ ተጠብቆ ለትውልድ እንዲተላለፍ ከፍተኛ ሚና እየተጫወቱ ያሉና ለተፈጥሮ ሀብቱ ጥበቃ የጀርባ አጥንት ናቸው። ለመሆኑ ለሀገር ክብር ሲሉ ራሳቸውን ለብርድና ለፀሐይ አሳልፈው የሰጡ ውሎ አዳራቸውን በጫካና በዱር ላደረጉ ባለሙያዎች ልፋታቸውን የሚመጥን በመንግስት በኩል ምን አይነት ስራ እየተሰራ ነው ጥያቄያችን ነበር። ከለውጡ መንግስት ወዲህ ከሲቪል ሰርቪስ ኮሚሽንም ጋር በመነጋገር ደሞዛቸው እንዲስተካከል ተደርጓል። አሁን በስራ ሂደት ችግሮች ከተፈጠሩ በተለይ ህይወት ዋስትና አሁን እሱን ጉዳይ በፖሊሲ ደረጃ ማዘጋጅተን ለሚመለከታቸው አካላት አቅርበናል። በዚህ አመት ይጸድቃል የሚል እምነት ነበረን። አልጸደቀም። አይ ቲንክ በ2019 ይጸድቃል ብለን እንገምታለን። የሬንጀሮቻችንን ችግር ለመቅረፍ በከፍተኛ ሁኔታ እየተንቀሳቀስን ነው ያለነው። የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ዋና ዳይሬክተር ኩመራ ዋቅጅራ የሬንጀሮችን አስተዋጽኦ ሲገልጹ የተፈጥሮ ሀብትን ከመጠበቅ ባሻገር የምርመራ ስራ እንደሚያከናውኑም ተናግረዋል። የሀገሪቱ የኢኮኖሚ የጀርባ አጥንት ለሆነው ቱሪዝም ዋስትና መሆናቸውንም አብራርተዋል። ሀብቱን ግንባር ቀደም ተሰልፈው የሚጠብቁ እነሱ ናቸው። ህግ ማስከበር ብቻ አይደለም፣ የእነሱ ስራ ዘርፈ ብዙ ነው። እነሱ የተመራማሪነት ትልቅ ሚናና ድርሻም አላቸው። በተግባር በየዕለቱ 24 ሰዓት ከተፈጥሮ ጋር በቀጥታ የተነካኩ የተገናኙ ስለሆነ የቱሪዝም አምባሳደር ናቸው። ከሁሉም በላይ ደግሞ በፓርኩ ማኔጅመንትና በአካባቢው ማህበረሰብ መካከል ደግሞ ድልድይ ነው። በተፈጥሮ ሀብት ጥበቃ ረገድ የህብረተሰቡ ተሳትፎ እጅግ ወሳኝ መሆኑ ተጠቁሟል። የማህበረሰቡ ተሳትፎና ድጋፍም ወደፊትም ሊቀጥል እንደሚገባ ጥሪ ቀርቧል። በተለይ ፓርኮች አጎራባች አካባቢ ላይ ያሉ የህብረተሰብ ክፍሎች አስተዋጽኦ ካላደረጉ ውጤታማነቱ አጠያያቂ ነው የሚሆነው። እንደዚህ ማህበረሰቡና ሬንጀሮቻችን ማህበረሰቡና ፓርኩ ተቀናጅተው ተሰባጥሮ የሰሩበት ቦታ ላይ ውጤታማ ለውጦች አይተናል። የማስተዋወቅ ስራዎችም በሰፊው የተሰሩ ነው ያሉት። የመሰረተ ልማት ችግሮችም አሁን እየተፈቱ ነው ያሉት። ህብረተሰቡ ይህንን ሀብት ይህ ሀብት የኔ ነው የሚል እምነት ካልፈጠረ በሬንጀሮች እንቅስቃሴ ብቻ ተፈጥሮ ሀብቱን መጠበቅ አይቻልም።